ሰላም ጤና ፍቅር ባላችሁበት ይድረስልኝ እያልኩኝ የዛሬውን የወንጀል ታሪክ እነሆ አቀርባለሁኝ። መልስ ያልተገኘለት የሁለቱ ዩኒቨርሲቲ ተማሪዎች እጣ ፈንታ ይላል። ትምህርታቸውን ጨርሰው ትልቅ ቦታ ለመድረስ ሲያስቡ የነበሩ ሁለት ወጣት የቨርጂኒያ ተማሪዎች በአንድ ምሽት ሕይወታቸውን በአሰቃቂ ሁኔታ ይጠፋል ብሎ አልታሰበም ነበር። ለ15 ዓመታት በሙሉ ቤተሰብን፣ ፖሊስን ግራ ያጋባው ይህ ታሪክ ዛሬም ድረስ መነጋገሪያ ነው። ቦታው ካንድልዌል ፊልድስ ቨርጂኒያ ሲሆን በዛን ቀን ምሽት ምን ተፈጠረ? አይዲ ቻይልድስ እና ዴቪድ ሜትዝለር በሃይማኖታቸው ጠንካራ የነበሩ ወጣቶች ናቸው። 2009 ነሐሴ ላይ በዚያን ምሽት ለብቻቸው ጊዜን ለማሳለፍ በማሰብ ካልድዌል ፊልድስ በሚባል ቦታ አመሩ። ነገር ግን በማግስቱ አካባቢ ሲያቋርጥ የነበረ አንድ ሰው በድንጋጤ ውስጥ ሆኖ ወደ ፖሊስ ጥሪ አደረገ። ምን ተፈጠረ? ሁለቱም ወጣቶች በመኪናቸው አቅራቢያ በጥይት ተደብድበው ተገድለው ነበር። አካባቢው ጸጥ ያለ ቢሆንም ገዳዩ ግን ምንም አይነት አሻራ ሳይተው ነበር የተሰወረው። አይዲ እና ዴቪድ ገዳዩን ያውቃቸው ነበር ወይስ አጋጣሚ የሆነ ግድያ ነው? ይህ ለ15 ዓመታት ለፖሊስ ያልተፈታ እንቆቅልሽ ሆኖ ከርሟል። ምንም እንኳን ለጠቆመው ሰው ዳጎስ ያለ ሽልማት ቢዘጋጅም ምንም አይነት ፍንጭ እስካሁን ድረስ አልተገኘም። የቨርጂኒያ ፖሊስ አሁንም አዳዲስ መረጃዎችን በማፈላለግ ላይ ይገኛል። ይህ ቻናል አዲስ ስለሆነ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።